ሲያዩት የሚንቀሳቀስ ሰው አገኙ። ካስከሬኑ ውስጥ ሲያዩት ልጅቷ እናቷን አቅፋ ተኝታለች። አለቃ ሀጎስ ምን ናቸው ብላ ነው የምታውቀው? አሁን እሱ ማለት አሁን ቋንቋ ራሱ በአስተርጓሚ ነው ማለት ያው የስጋ ዝምድና እንዳለን ምናምን ተነግሯታልና ግን በአስተርጓሚ ምናምን ነው። ነገ ደግሞ ቢሰጥ ማንኛውም ሰው ሊጠይቅ ይችላል። ለዛው ሚዲያ ላይ ልጅቷ ከወጣች በኋላ ኃላፊነት ወስዶ የሚያስረክብ ሰው ካለ እኔ ልጅን እሰጣለሁ። በጦርነቱ ጊዜ አንስቶ እንደዚህ ልጅ ማሳደግ ቀላል ስራ አይደለም የሰሩት። አሁንም የያዙ 5 ዓመት ሙሉ አንድ ልጅ ማሳደግ ማለት የት እንደምትኖር ምን አይነት ቤት ነው ይመቻታል ኑሮ የሚለውን ኑሮ ካልተመቸ ራሱ ይዤ እመለሳለሁ ልጄን አሉ። እንዴት እንደሞተች ታስታውሳለች? ነገረችው? እቺ ልጅ የስነ ልቦና ሕክምና ያስፈልጋታል። ለምን እናቷ ላይ ቆይታለች። 2 ቀን ነው 1 ቀን ነው አይታወቅም። መታወቃት እናቱም የካለች ሰዓት ሞታለች ነው መሰለህ። ታውቃለች መሞቷ። ግን እንግዲህ የብቻውን ደብቄ በቡዛኑ ተነሳን ሲያሳይ ከብዛ ውስጥ እናተች ናት ብላ ወጣች። አቀፈች። አለቀስኩ። እኔም ታመምኩ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እግረኛው ፖድካስት ይሄ ምን ይላል? በል ራስህ እግረኛው ላይ ነው አዙ እኮ እኔን ኮፒ ማድረግ አትችይም አንቺ። ድሮም አልፈልግም ለራሱ እኔን ኮፒ ለማድረግ መጀመሪያ ክራንች ይዘሽ ሸፈፍ እኔን ኮፒ ማድረግ መጀመር ከክራንች ነው። እግሬሽን ኮድኩጂውና ይመስላል ልሞክረው ጽኑ ከባድ አይመጣው አትችለው ይሆነለ። እንዴት ናችሁ? እንኳን ደህና መጣችሁ። አቶ ታምሩ ጉታ፣ ወይዘሮ ጽኑ ኃይሉ እንኳን ወደ እግረኛው ፖድካስት መጣችሁልን። ስለመጣችሁልን በጣም ደስ ብሎናል። ደግሞ የመጣችሁበት ጉዳይ ደግሞ መስማት ምንፈልገው መፍታት ምንፈልገው ነው። በተለይ ኪም ወይኔ ምናምን ስትል ነበረ። መቀሌ ትግራይ ተንቤን ይወስደናል አይደለ? ታሪኩ ማለት ይሄ ነው። ደግሞ እናውራበት ካልን ደግሞ ወደ ኋላ ባለፉት 4-5 ዓመታት የኢትዮጵያ ሁኔታ የነበረበት ነው አይደለ? ታሪኩ የሚመዘዘው ከዛ ነው። እንዲያውም አንዲት ጨቅላ የነበረች አሁን ያደገች ታዳጊ ህፃን ልጅ የታምሩ ጉታ የህት ልጅ ተንቤናለች። እንዴት ሄደች? ታሪኩ በጣም ለመስማት ደስ ይላል። ስለመጣችሁልኝ ግን ደስ ብሎናል። አቶ ታምሩ፣ አቤት። ኑሮና ብላቱ እንዴት ነው? ጥሩ ነው። ምንድነው የሚሰሩት? ያው በጥበቃ። ዋው! ምን መስሪያ ቤት ይጠብቃሉ? አዋሽ ባንክ። አዋሽ ባንክ። ብራችን እዛ ነው። እንደም እየጠበቁ ነው። አንድ የጥበቃ ቀልድ ልንገሮት፣ ለመሳቅ ይዘጋጁ። አንድ ሰው ነው አሉ ሎተሪ ደረሰው። ብዙ ሚሊዮን ብር ነው የደረሰው አሉ። ከዛ ባንክ ቤቱ በሩ ጋር ሄደና ሎተሪ ደርሶታል፣ እዚህ ባንክ ውስጥ ያለው የኔ ብር ነው ብሎ ለጥበቃው ብዙ ብር እየሰጠ ሲያስጠብቅ አደረ ይባላል። ነገ መጥቶ ከዛ እንደሚወስደው ስለሚያውቅ ብዙ ሚሊዮን ብር ደርሶኛል፣ እዚህ ውስጥ ያለው ብር የኔ ነው፣ ስለዚህ ጠብቅ እያለ ከዘመድ አዝማድ ፈልጎ እንደዚህ ያስጠብቋል አሉ። እሱኛ ጋር ደረሰ። አይ በጣም ደስ ይላል።
ወደ ባንክ ቤት እኛ ስንመጣ ወደ ባንክ ስንገባ ምንድነው ይዘን መግባት የምታስወልቁን? ይሄ ጥናታዊ ጥናት ምንድነው የምታስወል? ወደ ባንክ ይዛ መግባት ያለበት ሰውየው ራሱንና አካውንት ቁጥሩ በቡኩ ነው ይዞ መግባት ያለበት። ሌላ ነገር ይዞ መግባት ስለታማ ነገርና መሳሪያ ይዞ መግባት አይቻልም። ክብሪት ይዞ መግባት አይቻልም። ቤንዚን ነገር ይዞ መግባት አይቻልም። የሆነ በመዳበሪያ ያዘ ቋጠረ ነገር ወይም በቦርሳ ያዘ ነገር ይዞ መግባት አይቻልም። የተከለከለ ነው። እኔ አስተውዬ አላውቅም። ይሄንን በጣም ይገርማል። አይቻልም። ለምን እነሱ ላይ አደጋ ሊያደርስ ይችላል። እንደ አሁን አውሮፕላን ጥላ ራሱ ማለት መግባት አይቻልም። ጥላ የዚህ ለምክንያቱም ፀሐይ የለም ውስጥ እውነታችሁ አይቻልም። እሱ ራሱ አደጋ አለው። ጥላ ይቀበሉናል አው በር ላይ እሱ ራሱ አይቻልም። ባንክ ቤት ላይ የህዝብ ንብረት ነው። የህዝብ ስለሆነ ተሳሳስበን እንኖር ነው በማለት ነው እንጂ ሌላ ነገር አይደለም። በጣም ይገርማል። በስርዓት ካልተጠበቀ ደግሞ ብር ቦታ ነው፣ ብር ላይ ነው ያለው። እነዛ ስራ የሚሰሩ ሰዎች ትኩረታቸው ብርና ሲስተም ላይ ነው። አሁን ሌባ ከገባ ልባቸውን ይሰርቃል። ብዙ ነገሮች አሉ። ለማኝ ብሎ የሚመጣ አለ፣ እቃ ለመሸጥ የሚመጣ አለ፣ ካርድ ለመሸጥ የሚገባ አለ። ሌባ አስቸጋሪ ነው። ባንክ ላይ ብር ነው ያለው ወሳኙ ነገር። ሲፈተሽ እንደዚህ ታስደርጉንና እዚህ ሲርኮስ ሴንጤ አስቀምጦ ይመጣል። እዚህ ውስጥ አስቀምጦ ይመጣል። እዚህ ጀርባ ላይ ሽጉጥ ለጥፎ ይመጣል በፕላስተር ወገብ ውስጥ እንትን ውስጥ ካልስ ውስጥ ሰክቶ ይመጣል። ብዙ ነገር የሚታየው በቃ። እርስዎ ከዚህ በፊት የወታደራዊ እውቀት አለዎት? ትንሽ አለው። ቁመናውም የወታደር ነው። ማዕረግ ካለ እንዳናልፈው ብዬ ነው። ብርጋዴር ጀነራል፣ ሻለቃ፣ መቶ አለቃ፣ ሻምበል ባሻ ታምሩ ይሄን የመሰለ ስም ነው። ሻምበል እያልኩ ነው የምጠራው። ወደ ዕለቱ ጉዳይ እንግባ። ከዛ በፊት እስኪ ሴት ለሴት እንደዚህ ጽኑ ስላንቺ የተወሰነ እናውራ። ንገሪን ጽኑ ምን ተማረች፣ ምን ሰራች? ወደ ታሪካችን ከመግባታችን በፊት ትንሽ የተማርኩት አካውንቲንግ ነው። ዩኒቲ ነው የጨረስኩት። ምሰራው ግብርና ላይ ነው። ገበሬ ነኝ። ግብርና ላይ ያው ኢንቨስት አደርጋለሁ። ኢንቨስተር ነሽ እንዴ? ማለት የቤተሰብ ቦታ ላይ ኢንቨስት አድርገን ግብርና ላይ እየሰራሁ ነው። ምንድነው ግብርናችሁ? አትክልትና ፍራፍሬ አግሪካልቸር ነው በነገርሽ? ከብት እርባታ። በጣም አሪፍ። እያደለባችሁ ነው የምትሸጡት? እሱ የወተት ምንድነው ምርታችሁ? ወተታችሁ? ወተት ኤችፋም ወተት ፓክ አድርጋችሁ ነው? ፓስቸራይዝድ የሆነ? አይ እንደሷ አልጀመርም፣ ግን እዛ ነው ህልምሽ። በጣም እንዳትለቂው በቃ። ግብርና ያበላል። እሺ ዋናው መሰረቱን ነው ያበላል። እኔ በህይወት የማልስማማበት ነገር ያበላል ተብሎ ወደሆነ ነገር አይገባም። እችለዋለሁ፣ እወደዋለሁ፣ አውቀዋለሁ ወይ ነው። እኔ የኔ እምነት ይሄ ነው። ምንም አይነት ስራ ላይ አሁን እሷ የሚያበላውን ነው። አይ ስለሚያበላ ምናምን አይደለም። በጣም ፍላጎት ስለነበረ ነው። በጣም ፍላጎት ነበረ። እኔና ወንድሜ የኔ ታናሽ ወንድም ነበር። ከዛን በጣም እኔ ስለ ከብት ምናምን በአጠገባችን ምናምን የለም። ያው እዚህ አዲስ አበባ ነው የተወለድነው ምናምን ማለት ምንም ያው ከጎረቤት ከመከራየት ምናምን በስተቀር ምንም የለም። ግን ዝም ብለው እኔ በጣም ወድ ነበረ ከብት ምናምን። ስላልኖርሽ ነው። እኔ አሁን ከብት ጋር ነው ያለው፣ ግን ምን ያህል አስቸጋሪ እንደሆነ ስላልገባሽ ነው። እና ግን በቃ ደስ ይለኛል። አይ አስቸጋሪም ቢሆን እኔ ምንም ለምን እንዳለው ነው። ፈልገሽ ካልሰራሽ ስትፈልጊ ምንም አስቸጋሪነቱ ያለ አይታይሽም። ስንት አሉሽ? ከብቶች አሉ 15። ስንት ይታለባሉ በቀን? ብዙ ሊትር ነው የሚታለበው። እሱን ዝም ብላችሁ ነው እንጂ ፕሮሰስ ማድረግ አልጀመራችሁም? ማለት ፕሮሰስ ለማድረግም ገና ብዙ መጨመር አለብን። ለምን በቃ ጥሩ ነገር አንድ ላም ስንት ገብቷል? አለበሽ ታውቂያለሽ? አይ አላውቅም፣ ግን ያው እንደ ስራ ሆኖ ደግሞ ከእለት በእለት ስትኖሪ ምን ስትዩ ደግሞ አድካሚ እንደሆነ ይገባሻል አይደለ? ከፓውደር ወተት አውጡን በእናትሽ ቶሎ ማኪያቶ በፓውደር ነው፣ ምኑም በፓውደር ነው። በቃ የታለበ እንትን እንፈልጋለን፣ የታለበ ወተት። ወደ ታሪካችን እንግባ። አቢ ተንቤን ያለችው የእህቶ ልጅ ባሻ፣ የእህቶ ልጅ ስንት አመቷ ነው አሁን?
አሁን ወደ 7 ዓመት ተኩል 7 ዓመት ተኩል ሆኗታል። እሺ እህቶ ማነው ስሟ? አልማዝ ጉታ። የእህቶ ልጅ የ7 ዓመት ተኩሏ ተንቤን አለች። በአለቃ ሀጎስ ቤትና እጅ ነው ያለችው። እሷን እንድትመጣ ማግኘት ይፈልጋሉ። ግን የእህቶ ልጅ ወደዛ እንዴት ሄደች? እህቶስ ማናት? እሱን ታሪክ ከመጀመሪያው ንገሩን ጋሼ። 2009 ሐምሌ አካባቢ ወለደች እቺ ልጅ። ከዛ ቀን ስራ ስትሰራ ነበረች ይሄት። እኔ መከላከያ ውስጥ ነበር። ከዛ 2009 መጨረሻ ላይ ወጥቼ ሲሄድ ወልዳ የ5 ቀኗ ነው ሐምሌ ውስጥ አካባቢ። ከዛ ሲያይ የሆነ ኪራይ ቤት ነው ባልላትም ወንድሞቼ እየረዱ ደረስኩ። ከዛ እኔ ወደዚህ ስመለስ ወንድሞቼ ለ2 ዓመት እሷን ልጅቷን እንዲያሳድጉ አረጉት። ከ2 ዓመት በኋላ 2012 እዛው መጥቶ ቀርሳ የሚባልበት ቦታ ወደ መከላከያ ምግብ አብሳይ ገባች። እዛ 2012 ሳልቅ ወደ ተንቤን ትግራይ ይዞ ሄዱ። ከመከላከያ ሄደች። 2013 ላይ ይሄ ጦርነት ተነሳ። እዛ ህይወቱ አለፈ። 2013 ላይ ህይወቱ ሲያልፍ እነዚህ ልዩ ኃይሎች ሲንቀሳቀሱ ልጅቷ እናቷ መቼ እንደሞተች አይታወቅም። ትላንት ነው ዛሬ ነው ከትላንት ወዳ ነው አይታወቅም። ሲያዩት የሚንቀሳቀስ ሰው አገኙ። ከአስከሬኑ ውስጥ ሲያዩት ልጅቷ እናቷን አቅፋ ተኝታለች። ከዛ አነሱና ተሸከሙ ይዘው ወደ ተንቤን አርበርገሌ ወረዳ የሚባለው ይዞ ሄዱ። እዛ ይሄዳሉና መሃን ሴት ጠየቁ። መሃን ሴት እዚህ ከተማ ካለ ስል ብሎ ሲጠይቁት መሃን የለም ብሎ አለቃ ሀጎስ ነገሩ። ምንድነው ሲባል ልጅ አለን ልጅ እንሰጣለን። አይ ለኔ ስጡኝ ልጅ መሃን እዚህ የለም ሲባል ለአለቃ ሀጎስ ተሰጣቸው። ከዛ እያሳደጉ እያለ 2015 ላይ በትግራይ ጋዜጠኛ ነጋ ዘሪሁን የሚባለው ጋዜጠኛ ሄዶ ይቀርጻል። እዛ ሄዶ ሲቀርጽ ልጅቷ የት እንደተወለደች ከማን እንደተወለደች ተናገረች። ህፃኗ በ3 ዓመቷ በምንኛ ወራች? በዛን ጊዜ አማርኛም ትችላለች። ከመከላከያ ስለቆየች ለ3 ዓመት ትችላለች። አሁን ትግረኛ ነው የምትናገረው። ከዛ ነጋ ከአሜሪካ ያለው ጋር ተገናኝቶ በኦሮሚያ ላይ ተለቀቀ። በሶሻል ሚዲያ በኦሮምኛ ቋንቋ በሶሻል ሚዲያ ተለቀቀ። ልጅቷ ኦሮምኛ ከዛ ስለመጣች ተለቀቀ። ከዛ ወንድሞቼ እዛ ሀገር አዩና ለእኔ ደወሉልኝ። ለእኔ ሲደውሉ እንደዚህ አልማዝ ተገኝታለች። እንዴት? ትግራይ ተንቤን እናቷ እንደ ጠፋች ነው የተነገራቸው ለነሱ ወደ ሱዳን ልጅቷ እንዳለች። ከዛ እኔ ከዘሪሁን ነጋ ጋር ተነጋገርኩና በ3ኛ ቀን ዘሪሁን ነጋ እንዳረፈች ነገረኝ። እንዳረፈች ልጅቷ ደግሞ አለቃ ሀጎስ ጋር እንዳለች ነገረኝ። ከዛ እኔ ደግሞ ለቤተሰብ ተናገርኩና ለለቅሶ እንዲቀመጡ ተደረገ። ከዚህ በኋላ 2015 ፍልሰታ ላይ ነው ተነገረን። 2016 መስከረም ላይ ፕሮሰሱን ጀመርኩ። ይህቴ መሆኑን በፍርድ ቤት አስመሰክሬ ቀበሌ ሄጄ ከፖሊስ ከዞን ከፍርድ ቤት አጽፌ የሴቶችና ህጻናት ጉዳይ አመጣሁት። እስኪ ይህን ደብዳቤ የኢፌድሪ የፌደራል የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ይላል ትብብር እንዲደረግለት ስለመጠየቅ ከላይ በርዕሱ ለመጥቀስ እንደተሞከረው አመልካች አቶ ታምሩ ጉታ የተባሉ ግለሰብ በቀን 18/1/2016 ዓ.ም ለመስሪያ ቤታችን በጻፉት ደብዳቤ መሰረት በአዲስ አበባ ከተማ አስተዳደር የአቃቂ ቃሊቲ ክፍለ ከተማ ነዋሪ መሆናቸው በመግለጽ እህታቸው ወይዘሮ አልማዝ ጉታ የተባለች ግለሰብ ከ2 ዓመት በፊት በሰሜኑ ሀገራችን ክፍል በተከሰተው ግጭት ወቅት የ3 ዓመት ህፃን ይዛ
ለመከላከያ ምግብ አብሳይነት እያገለገለች ሳለ በግጭቱ በደረሰባት ጥቃት የተሰዋች ሲሆን ህፃኗ ደግሞ በህይወት ተርፋ በአሁኑ ጊዜ በትግራይ ክልል ልዩ ቦታው ጭላ በሚባል አካባቢ በግለሰብ ገበሬ ቤት እንደምትገኝ በመግለጽ አሁን ደግሞ ህፃኗን በመውሰድ በሙሉ ኃላፊነት የማሳደግና የማስተማር የቤተሰባዊ ግዴታ ለመወጣት በመፈለጋቸው ለሚመለከታቸው ትብብር ደብዳቤ እንድንጽፍላቸው ጠይቀውናል። በመሆኑም ቢሮአችን የህፃኗን ጥቅምና ደህንነት ታሳቢ በማድረግ አስፈላጊውን ትብብር ሁሉ እንዲደረግላቸው በማክበር እንጠይቃለን። ጌታቸው አሊት አጣሙ የህፃናት መብትና ጥበቃ መሪ ስራ አስፈጻሚ ይላል። ለትግራይ ክልል ማህበራዊና መልሶ ማቋቋም ቢሮ የተጻፈ ነው። ይህን ደብዳቤ ሌሎችም አሉ ዶክመንቶች በእርግጥ ብዙ ናቸው። ይሄን ይዛው ሄዱ። እሺ ከዛ ይዤ ወደ ሴቶችና ህጻናት ጉዳይ ትግራይ ደወልኩ። እዚህ ሆኜ ሲደውል ሁኔታውን ነገርኩት። አሳዳጊው እንዳለው ለቤተሰብ አሳልፌ እሰጣለሁ ለማንም አልሰጥም እንዳሉ አሳዳጊው። ከዛ አለቃ ሀጎስ ልጅቷን ለቤተሰብ ነው አሳልፈን የሚሰጠው ለማንም አልሰጥም አሉ። ከዛ እኔ ሴቶችና ህጻናት ጉዳይ ትግራይ ደወልኩ። ስደውል የመኪና ክራይ፣ የጋዜጠኛ ክራይ፣ የካሜራ ክራይ ቻላሉኝ። እኔ የዚህን አቅም የለኝም። እኔም ቀን ስራ ሰርቼ የሚበላ ሰው ነው። የዚህ አቅም አልደረስኩም። ትብብር የምታደርጉን ነገር ወደ መቀሌ ጠርታችሁ ስለው አይ የዚህ አቅም የለኝም ሲባል እኔ እነሱን ተኩትና ወደ ሰውየውን ለማግኘት ፈለግኩ። ከዛ ከመከላከያ ወጣ አንድ ልጅ ሽሬ ላይ ነው የሚኖረው። የሱ የጓደኛ ስልክ ሰጠኝ። የዚህ ያለቃ አጎት ስልክ ሲሰጠኝ ደወልኩለት። አነሳ። ያጎታ ልጅ ነኝ ብዬ ሲደውል እየተነጋገርን አመት አለፈ። አመት ሲያልፍ የዛሬ አመት የካቲት እንደዚሁ በራሴ በቃ አማራጭ ሲያጣ ጋቢ ገዝቼ ለልጅቷ ልብስ ገዝቼ ተንቤን ሄድኩና 4 ቀን እዛ አድሬ እነሱ ጋር ቆይቼ አይቼ በክብር ያስተናግዶኝ ሸኝቶን እስከ መቀሌ ተመልሼ ወደ ሀገር የመጣው። ስለ እህት ወስኪ የተወሰነ ይንገሩኝ። ታናሽ ናት ታላቅ ናት? የተወሰነ እሱንም ይንገሩኝ። እህቴ የመጨረሻ ታናሽ ናት። እኛ ወደ 8 ልጆች ነው የተወለድነው። እሷ የመጨረሻ ነው የተወለደች። እናቴ 2011 ነው ያረፈች። ከዛ በኋላ ነው እሷ ወደ ውጭ መውጣት ተጀመረች። መጀመሪያ እዛ ሰፈር እያለ አንድ አስተማሪ እዛው እንዲው ደፍሮት አንድ ወንድ ልጅ ወለደ። እኔ ከመከላከያ ውስጥ እያለሁ 2004 አካባቢ ሲሄድ ልጅቷ ከቤት ጠፋች። ከዛ ሰውየው በተገኘ ከችግር የለም ሲባል ሰውየውን ከስሼ ብር አስቆርጬ እኔ ወደዚህ ተመለስኩ። ያ ልጅ አሁን ወደ ወለጋ ውስጥ ወደ ሽናሻ አካባቢ ድንበር ነው የሚገኘው። እኛ ግን ታሪኩ ነው ያለው። ያኛው ትልቁ ልጁ ታሪኩ ስንት አመቱ ነው ትልቁ ልጁ? አሁን ወደ 18 ዓመት ይሆናል አሁን። እሷ በስንት አመቷ ነበር የተደፈረችው ያኔ? እሷን አላውቅም። እኔ ወደዚህ ስለገባሁት ቆይቻለሁ። እኔ ከነሱ ከተለየው አሁን ያ ልጁ ታሪኩ አለሙ ነው የሚባለው። አስተማሪ ነው እሱ። አለሙ ቀን ነው የሚባለው። መቱ ላይ የሚሰራ ልጁን ለቤተሰብ ሰጥቶ ከኛል ደበቀ። አሁን ልጁ እዛ አርገን ያደገ እኛና አቅም ቤተሰብ አቅም አጎቶቹን አቅም እናቱ መሞቱን አቅም አልማዚ ጉታ መሞቷን አቅም እናቷ ናት። ይሄ ልጅ ቢኖር ራሱ ያግዘኛል ነበር። ከልጁ ጋር መገናኘት አልቻለም እንጂ እቺ እሙ የምትባል ወንድም አላት። እሙ ነው ስሟ። አሁን ተንበን ያለችው እናንተ የምትሏት እሙ። አሁን ማን ነው እሙ የሚለውን ስም ያወጣላት? እነሱ ናቸው። እናቷ ራሷ እናቷ እሙ ነው። ትክክለኛ ስሟ አሁን ማን ነው? እሙ ነው። በእሙ ነው አለቃ ሀጎስም በዛ ነው የጠራት። እሙ ነው የሚሉት። ምንድነው የእህታቸው የመጀመሪያ አሁን እንደነገሩን የመጀመሪያ ልጅ ወልዳለች። ግን እሱም ከእናንተ ጋር አይደለም። አሁን ይሄኛው ይህችኛዋ ልጅ ደግሞ ተወለደች። እሷ ደግሞ
ትግራይ ክልል ተንቤን ነው ያለችው በጦርነት። በጣም ይገርማል። ጽኑ የተወሰነ ሀሳብ እዚህ ላይ ሻምበል የተወሰነ መነሻ ታሪኩን ነግረውናል አይደለ? አንቺ ደግሞ እሳቸው ከነገሩን ቀጥሎ ያለውን ታሪክ ንገሪን። አዎ እኔ በቃ እሱ የነገረህን ታሪክ ነው ሙሉን እኔ የማውቀው ማለት ነው። ለህፃኑ አንቺ ምንድን ነሽ? እኔ ቤተሰብ ነኝ፣ በቃ ዘመድ ነን። ያው እንደሱ የቀረበ ባይሆንም ያው ቤተሰብ ነን፣ ዝምድናችን ዘመድ ነን ማለት ነው። እና ሁል ጊዜ ነው ያው የምናስበው እሱ እንዳለ በጣም ለፍቷል እሷን ለማግኘት ማለት ያው ሂደቱ ቀላል ስላልሆነ ያለ ማለት ቀጥታ ሄዱ ማግኘት ስላልቻለ ብዙ አመት ነው የለፋው። ስለዚህ እኛ አሁን ምንድነው እኔ እሱን እስከፈለገው ድረስ ነው እሱንም እሷንም ማገዛቸው ማለት ነው። ግን እኛ እዚህ መታ ማለት አሁን ቋንቋ ራሱ በአስተርጓሚ ነው ማለት ያው የስጋ ዝምድና እንዳለን ምናምን ተነግሯታልና ግን በአስተርጓሚ ምናምን ነው የተግባባ ነው። አዎ ከህፃኗ ጋር ምንድነው የምታወራው? አሁን የትግረኛ ቋንቋ በደንብ ታወራለች። አዎ በደንብ ነው የምታወራው። ሌላ ቋንቋ ሙሉን ረስተዋለች። ያው በልጅነቷም ስለነበረ ስለረሳች በአስተርጓሚ ነበረ ስንግባባ የነበረው። አለቃ ሀጎስ ምን ናቸው ብላ ነው የምታውቀው? አሁን እሷ በቃ እንደ ቤተሰብ እናት አባት ነው የእሳቸውንም ባለቤት እሱንም እንደ እናት እንደ አባት ነው በቃ። ግን ያው አጎት መሆኑ ምናምን በስትክክል ነግሯታል እነሱ እና በደንብ ቀርባ ምናምን ነበር አይደል ማለት ብዙ ነገር አብራ እንደ ቤተሰብ ልጅም ብትሆን 8 አመቷ ነው አሁን። ግን በቃ በጣም ደስተኛ ሆና የሆነ የእናቷ ቤተሰብ እስኪ ፎቶዋን እናያት እስኪ። ይገርማል። እቺ እህቶት ናት እናቷ እሷ ናት። እሱ ጋር ትመሳሰላለች ሻምበል። ትመሳሰላላችሁ። እሺ እሙናት እሺ 2015 ነሐሴ 10 ከተለቀቀ የተለቀቀ ነው የሚለው ከኢሞ ላይ ወርዶ ነው ታተመ። ከኢሞ ነው ወርዶ። ከማን ጋር ናት እሷ እዚህ ጋር ያለችው? እሱ አለቃ ሀጎስ ነው። አለቃ ሀጎስ እሳቸው ወይ ወጣት ናቸው ገና እሳቸውም እድሜያቸው። እሺ እዚህ ጋር እንትናት ለራሷ ጸጉሯ ሁሉ ጉቾ ነው የሚባለው። እንዳገሩ ባህል ደንብ ነው ያሳደጓት ያሉት። ወይ ደስ ይላል። እዚህ ደግሞ እርሶ ጋር ተገናኘች። እዛ ሲሄዱ እዚህ ጋር አድጋለች። የገዙላት ልብስና ጫማ ነው። በጣም ይገርማል። እሺ አሁን ወደ ሚዲያ የሚያመጣችሁ እርሶም ወደ ተንቤን ወደ ትግራይ የሚመላለሱት እቺ ልጅ የእህቶ ማስታወሻ ናት፣ ምትክ ናት። እህቶ በጦርነቱ ጊዜ እዚህ ደብዳቤው ላይ እንደሚለው ተሰውታለች። በእህቶ በተሰዋ አስከሬን ላይ የተገኘች ናት። ትረፊ ያላት ነብስ ሆኖ ማለት ነው። በዛ ተገኘች። አሁን በዚህ ደረጃ በእድሜ ነው ያለችው። ወደ አዲስ አበባ አይዞት ውሃ ጠጡ ማምጣት ይፈልጋሉ አይደለ? ታዲያ ምንድነው ችግር የሆነው? ለምን ያን የሄዱ ጊዜ ለማየት ነበር ለማምጣት ነበር የሄዱት ያኔ? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ለማየት ነበር ለማምጣት ነበር የሄዱት ያኔ? ለማየት ነው የሄድኩት። ሲሄድ አልጠየቅኳቸውም። እዛ ስጡኝ ብለው ዛሬ ስለሄድኩ ልጅቷማ ይዛኝ ሂድ ብላለች። ኧረ እሺ። አጎዬ ይዘኝ ሂድ ብላለች። አጎዬ? እሺ። በእነሱ አጎዬ ነው የሚባለው። እሺ።
አንደኛም እኔ ወባ ተነስቶብኝ አመመኝ ይዘ እሱም ስጡኝ ብዬ አልጠየቅኩም። ከዛ በኋላ መጥቼ ቆይቼ ነው የጠየቅኳቸው እንዲሰጡኝ። ለምንድን ነው እቺ ልጅ ታምሯ ከሞት ስለተረፈች አሁን አንድ አውሮፕላን ወርቆ አንድ ልጅ ሲተርፍ እንደዛ ነው። እቺ ልጅ ሚዲያ ላይ መውጣት አለባት። ነገ ደግሞ ቢሰጥ ማንኛውም ሰው ሊጠይቅ ይችላል። ለዛው ሚዲያ ላይ ልጅቷ ከወጣች በኋላ ኃላፊነት ወስዶ የሚያስረክብ ሰው ካለ እኔ ልጅን እሰጣለሁ። ነገ ስትጠየቅ በእነሱ በኩል የምታቀርብ ከሆነ ልጅቷን ይሰጣለሁ እንጂ ልጅ አልከለክልም አሉኝ። ከዛ በቃ ማረጫ አጣሁ። በምን አንድ እዚህ ስላሉኝ እዛው መቀሌ ልምጣና ጋዜጠኞች ነግሬው እንደዚህ ላድርግ ስለው እነሱ ወደዚህ ነው የፈለጉ። እዚህ በላይ ብዙ ሰው ትታያለች አይደለም። እንደ አጋጣሚ ያው እናንተ እግዚአብሔር ይስጥልኝ እናንተ ጋር ስደወል እንዲቀርብ አደረጋችሁ። ስለዚህ እሳቸው ርክክቡ በአደባባይ በኢትዮጵያ ሕዝብ ፊት ይሆን ነው ሀሳባቸው። እንደዛ ነው። የሰው ሀሳብ አይታወቅም። ልጅቷ በሚዲያ ትቀርብና ቢያንስ አንድ የዋ ሰው ራሱ ልጅቷን ሊያግዝ ይችላል። እቺ ልጅ አካውንት ተከፍቶለት ራሱ አንድ የሚያግዘው አንድ ባለሀብት ሊኖር ይችላል። ካልቀረበች ደግሞ ተደፍና አንተ ጋር መጣም ትቀራለች። ታምሯ መናገር አለበት ነው። በጣም የሚገርም ነው። የተሻለ ህይወት ነው ያሰቡላት። አዎ የተሻለ ህይወት ነው ያሰቡላት። እሺ እርስዎ አመታው የት ነው ሊያሳድጓት ያሰቡት? እኔ ራሴ ጋር። እርስዎ ጋር? አዎ። ትዳር አለዎት? እርስዎ ልጆች አለዎት? አለኝ። ልጆች ያደጉ ናቸው። አለኝ። ባለትዳር ነኝ። እግዚአብሔር ይመስገን። ተከራይቼም ቢሆን ራሴን ችዬ የሚኖሩ ልጆች ስራ ጀምረዋል። ራሳቸውን ከቤት ራሳቸውን ችሏል። እነሱ ራሳቸውን ችለዋል። ስለዚህ እዚህ አዲስ አበባ ነው የምትኖረው? አዎ። አሁን ደግሞ በአለቃ ሀጎስ ያለችው እዛ ተንቤን ነው ክፍለ ሀገር። ስለዚህ የተሻለ እንድትኖር ይፈልጋሉ። ይውጣ ታሪኳዊ ነገር እና የተሻለ ህይወት ትኑር። ርክክቡን በአደባባይ በሚሊዮኖች ፊት ይሁን ነው አይደል ሀሳቡ? ልክ ነው። በጣም ይገርማል። ጽኑ እና ርክክቡን እንዴት አሰባችሁት? ርክክቡ በቃ እሳቸው አለቃ ሀጎስ እሳቸው በፈለጉበት መንገድ ማለት ወደ ሚዲያም የመጣንበት ምክንያት ያው እዚህም ታግዘን እሳቸውንም ተመሰጋግነን ልጅቷን መረከብ ነው የምንፈልገው። አመስገናናቸው ማለት ትንሽ ስራ አይደለም የሰሩት። በዛ ጊዜ ማለት በጦርነቱ ጊዜ አንስቶ እንደዚህ ልጅ ማሳደግ ቀላል ስራ አይደለም የሰሩት። አሁንም የያዙ 5 ዓመት ሙሉ አንድ ልጅ ማሳደግ ማለት ከልጆቻቸው ጋር ከልጆች ሳይነጥሉ ማሳደግ ቀላል ነገር አይደለም። ከዚህ በኋላ ደግሞ ወደ ተሻለ ነገር ይለያያሉ ማለት አይደለም። ከማንም በላይ እሳቸው ቤተሰብ ናቸው። ስለዚህ ግን ወደ ተሻለ ነገር፣ የተሻለ ትምህርት፣ የተሻለ መኖሪያ ቤት፣ የተሻለ ነገር እንድታገኝ የእሳቸውን ፍላጎት ስለሆነ እሳቸውን እንዳሉት በህዝብ ፊት አመስግነን ልጅቷን እንዲያስረክቡ ነው የምንፈልገው አይደል? ይሄን ሀሳብ እሳቸው አቅርበዋል፣ እናንተም መታችኋል። በጣም የሚገርም እንትን እኮ ነው። ከኋላ ያለው ታሪክ በጣም ይገርማል። ሰው ማንነቱ ሳይተዋወቅ ምን ሳይል በቃ ምንም ነገር እንትን ሳትል አንስተህ ልክ እንደ ልጅህ አድርገህ ማሳደግ ማለት ብዙ ትልቅ ልብ ይጠይቃል አይደለም? እንደ ፎቶ ላይ እዚህ ለራሱ እንዳያቸው በራሳቸው በቃ በራሱ እንዳገሩ እንደቀየው ቀሚሷ፣ ልብሷ፣ ጸጉሯ፣ ሁሉ ነገሯ ያንኑ አካባቢ መስላ ነው ያደገችው። እና አሁን ደግሞ ከዚህ ውስጥ ደግሞ ደስ የሚለው ነገር ማንነቷን እየነገሯት እሳቸውም አልሰጥም አይደለም ያሉት። አለቃ ሀጎስም ራሱ ወደ ሚዲያ የመጡት እሳቸው ናቸው አይደል? በቪኦኤ ኦሮምኛ። ስለዚህ እንዲህ አይነት ልጅ አለች ብለው ወደ ሚዲያ የመጡት እሳቸው ናቸው። ስለዚህ የቤተሰብ ፍለጋውን ጀምረውታል። ጀምረውታል። ምንድነው ርክክቡ
ኦፊሻሊ ይሁን ነው አይደለ? የሚሰጡትን ሰው ማወቅ ይፈልጋሉ። ከዛ ደግሞ ልጃቸው የት እንደምታርፍ ምን እንደምትሆን ማወቅ ፍላጎት አላቸው። ዝም ብለው ለመጣ ሰው ለሴቶችና ህጻናትም አልሰጥም ብለዋል አይደል? ለማንም ተቋም አልሰጥም ስላሉ እኮ ነው ሻምበል ሄዱት እዛ ድረስ እንጂ ደብዳቤው እንደሚለው ትብብር ይደረግላቸው የሚላለ ለሴቶችና ህጻናት። ከዛ በመኪናም በምንም መላክ ይችሉ ነበር። ግን ሰው መምጣት አለበት። ሰው መምጣት አለበት። ቤተሰብማ ሄዱ እኮ ሻምበል። እሳቸውም እኮ ሄደው አልጠየቁም እኮ እዛ የት አንገታቸውን ደፍተው አይተው ነው የተመለሱት የመጀመሪያ ዙር። ኦኬ ጥያቄው ታዲያ መቼ ነው የቀረበው? ይሰጠኝ ከዛ በኋላ እዚህ ደርሼ ነው። እሺ ሲጠይቁ ምን ያው እነሱ ሚዲያ ላይ ካልወጣች ልጅቷ አንድ ነገር ማንም ሰው ሳያግዝ አልሰጥም። መቱ ቢትሄድ ራሱ እኔ ተሳፍሬ መቱ ሂጄ የት እንደምትኖር ምን አይነት ቤት ነው ይመቻታል ኑሮ የሚለውን ኑሮ ካልተመቸ ራሱ ይዤ እመለሳለሁ ልጄን አሉ እሳቸው ራሱ። አይ እዚህ አዲስ አበባ ከኔ ጋር ትኖራለች፣ እኔ ደግሞ እሷን የሚያክል ልጅ ስለሌለ ማሳደግ ይችላለሁ ስለው ይሄ በህጋዊ ነገር መሆን አለበት አለ። ከዛ ህጋዊ እኮ ነው ትርሶ ይኸው የመንግስት ህጋዊ ናቸው፣ ግን እሳቸው ማስተማመኛ ነዋ። ክብርት ከንቲባ ጋር አዳነች አቤቤ ጋር ቢሮ ሄድኩ። ቢሮ ሲሄድ ውስጥ ሲገባ እነዚህ መታወቂያ የሚቀበሉት 2 ቀን መለሱኝ። እሷ ሰው እንድትፈልግልኝ ይሄን ችግር ሰምታ ሰው እንድትፈልግልኝ ምን የሚያደርግ ሰው በቃ እሷ ብዙ ሰው ታውቃለች አይደል? ባለሀብት ሚዲያም ታውቃለች። እንደዚህ አይነት ብዙ ሰው ራሱ አንስታለች እሷ። ለዛ አባቱ የተሰዋ ልጅ ታስታውሽ ከሆነ በዚህ ባለፈው ጦርነት ጊዜ አባቱ የተሰዋ አንድ ወጣት ልጅ እዚህ ቤት ተሰጥቶት ምናምን ታስታውሽ? በጦርነቱ ጊዜ በዚህ መንገድ አሁን እህቶ ያው በምግብ አብሳይነት ቢሆን መቼም ከጦርነቱ በፊት ነው መሰለኝ አይደል እህቶ የሄደችው እዛ 1 አመት ቆይታለች እዛ እንደሚመስለኝ። ግን ያው የመከላከያ አባል ማለት በሲቪል ነው አብሳይ ናት። ስለዚህ መከላከያ ማለት ደግሞ የታጠቀው ብቻ አይደለም፣ ከነስሙ ትጥቅና ስንቅ ይባላል አይደለ? ስለዚህ እሷ አገልጋይ ናት። በጦርነቱ የመጣው ነው ከነቋንቋው የተሰዋች ነው የሚለው ይሄ እዛ 1 አመት ቀድማ ብትሄድም ከዛ ዛው ግጭቱ ሲነሳ ደግሞ እዛው ዘመተች ማለት ነው። በጣም ይገርማል። ስለዚህ እዛው ምግብ አብሳይ ያለ ነገሮች ተነሱ። እዛው ላይ ያለች እኮ ተንቤን እያለች ጦርነቱ ተነሳ። ምግቡን እያበሰለች እያለው በዛው ነው ያው እንትኑም እነሱም አብሮ ተሰውተዋል። ይሄን ህፃን አስታወስኩት። ይሄ የተሰዋ ነው። ይሄኛው ልጁን ይዞ ነበር እሱም እዛ የነበረው። የሚገርም ነው። ተመሳሳይ ከዚህ ከእርሶ እህት ጋር ሚያያዝ ታሪክ አግኝተን ነው። ባለፈውም ዜና ነበረ። ለነገሩ የምክትል 100 አለቃ ጌታቸው መሮዳ ልጅ በጊዜው ቤትም ተሰጥቶት ነበር አስታውሳለሁ፣ በወይዘሮ አዳነች አቤቤ ከንቲባዋ። እና ያ ልክ እንደዚህ ልጅ እቺ ህፃንም የምትኖርበት እንድታገኝ ጥረት ለማድረግ ሂደው ነበረ ከንቲባ ጽሕፈት ቤት። እሺ ምንድን ነው ይሄን ታሪክ ሰምተውታል? እዛ በር ላይ መታወቂያ አይተው ማንጋነህ እንደዚህ የሚሉ አሉ። ታሪኩን ነገሯቸው ለነሱ? ታሪኩን ነገርኳቸው። እሺ እሷን አይመለከትም አትገባም አሉኝ። እሺ ተመለስኩ፣ ሌላ አማራጭ ፍለጋ። በሳምንቱ ሄድኩ፣ አይቻልም አለ። እዛ በቃ ደብዳቤ ራሱ አሁን እዚህ ናለ፣ እዛ ውስጥ ትቼ ነው የመጣው። አሁን ዘመቻው ይቺ ልጅ የምትረዳበትን አለቃ ሀጎስ የዚች ልጅ የተረጋጋ ህይወት ማየት እፈልጋለሁ፣ ካልሆነ አልሰጥም ብለዋል። ህፃን ያለችው ተንቤን ናት። የዚችን ህይወት ቤትም እርዳታም አግኝታ ህፃኗን ለመረከብ ደግሞ ከንቲባ ጽሕፈት ቤት ድረስ ሂደዋል፣ ግን አልተሳካለትም። አሁን ጥሪው ታዲያ ለነማን ነው? እስኪ ሻምበል ባሻ ታምሩ። እኔ ጥሪ የሚያቀርበው ለኢትዮጵያ ህዝብ፣ ለኢትዮጵያ ህዝብ አለቃ ሀጎስን አመስግኜ የይቴን ልጅ ወስጄ እንዲያሳድግ ኢትዮጵያ ህዝብ እንዲያግዘኝ። ምን ያግዘው? በሀሳብ
ሀሳብ እኮ በቂ ነው። አሁን እኮ እዚህ ባልቀርብ እኮ ይህች ልጅቷ እኮ ስሟ ተደብቋ ነው የሚቀረው አይደለ? በሀሳብ አለቃ ሀጎስ ደግሞ መኖሪያ ቤቱንም ሁሉ አይቼ ብለዋል። እቺ ልጅ ለማስረከብ እሱ እግዚአብሔር ነው የሚያውቀው፣ እግዚአብሔር ነው የሚያውቀው። እሱ ኢትዮጵያ ሕዝብ ያግዘኝ እቺ ልጅ ጥሩ ትምህርት እንድማር ምንድን ነው አሁን እኔ በጣም እዛ አሞኛል። መጥቼ አይደር ሆስፒታል ነው የገባሁት እዛው ራሱ። ልጅቷ አሁን ምንድን ነው እናቷን አቅፋ አስከሬ ላይ ቆይታለች። ስንት ሌሊት ነው ስንት ቀን ነው አይታወቅም። ታስታውሳለች? እስኪ ይህን ታሪክ ንገሩኝ። እንዴት እንደሞተች ታስታውሳለች? ነገረችሁት? 2 ዓመቱ። አዎ ተሸክማ እየሄደች ነው አለች። ተሸክማ እየሄደች ተመታች አለች እሷ። ከዛ እነዚህ ልዩ ኃይሎች መጥቶ ከቀዘቀዘ በኋላ ጦርነቱ አገኙ። ተሸክሞ ሲዞሩ ነው። እኔ ምንድነው ያመመኝ እዛ ይሄን ስትነግረኝ ነው። እናት አሁን እንስሳ ራሱ እናት ላይ አቅፎ ሲተኛ ምን አይነት ስሜት ይመጣል? እቺ ልጅ የስነ ልቦና ሕክምና ያስፈልጋታል። ለምን እናቷ ላይ ቆይታለች። 2 ቀን ነው 1 ቀን ነው አይታወቅም። የስነ ልቦና ከማሳደግ በፊት የስነ ልቦና ሕክምና ያስፈልጋታል ልጅቷ። ከዛ በኋላ ነው ለማሳደግ እኔ ራሴ የሚፈልገው። የኢትዮጵያ ሕዝብ ከረዳኝ የስነ ልቦና ልጅቷ ሕክምና ከወሰደች በኋላ የእናቱን ሀሳብ እየረሳ ከመጣ እናቱን 100% ታውቃለች። ፎቶን ደብቄ የሌላውን የብቻውን ደብቄ በቡዛኑ የተነሳን ሲያሳይ ከብዛ ውስጥ እናተች ናት ብላ ወጣች። 100% እናቷ እንደሞተች ታውቃለች። ከዛ ይሄኛው ነው ለብቻ ወጥቼ ያሳየው። አቀፈች፣ አለቀስኩ፣ እኔም ታመምኩ እንጂ እቺ ልጅ የስነ ልቦና ሕክምና ያስፈልጋታል። መጀመሪያ ማሳደግ አይደለም። አለቃ ሀጎስን በጣም እግዚአብሔር ይስጣቸው። ቤተሰባቸውን ሚስቶቻቸውን ስማቸውን አላውቅም እንጂ እግዚአብሔር ይስጣቸው። እንደ እናት እንደ አባት ከነ ልጆቻቸው አሳድገዋል። 4 ልጆች አላቸው። ከልጆቻቸው ለይተው አያውቁም። ልብሳቸውም እኩል ነው የሚገዛላቸው ሰው እሳቸው። እንደውም የኢትዮጵያ ውስጥ ለምኜ ካሳ ልክፍልላቸው አልኳቸው። እኔ ካሳ አልፈልግም አሉኝ። ካሳ አልፈልግም፣ ለዚች ልጅ እኔ ካሳ አልበላም፣ ያለው ይበቃኛል። ልጅቷ ብቻ ሰው እንድትሆን እንደ አልፍለት ነው የሚፈልገው እንጂ እኔ ብር ካንተ እንዲበላ አልፈልግም አሉ። ምስጋና እግዚአብሔር ይስጣቸው እንጂ እነሱ ምንም ማድረግ አይቻልም። ካለ ምስጋና እኮ ምንም ማለት አልችልም። የኢትዮጵያ ሕዝብ ደግሞ በሀሳብ ከረዳኝ እቺ ልጅ ታርጋለች። ለታሪክ ነው የተረፈች። ተርፋ ደግሞ በ3 ዓመት የት እንደተወለደች ከማን እንደተወለደች እንዴት እዛ ሀገር እንደሄደች ተናገረች። ይሄ ራሱ ታሪክ ነው። ይህን ታሪኳን ታውቃለች ሕፃኗ? አዎ። ስለ አባቷ የሚያውቁት ነገር አለ? ስለ አባቷ የሚያውቅ ነገር አለ። እንዴት እንደወለደች? በጋብቻ ነው በጓደኝነት ነው? አይ ጋብቻ የለም፣ ጋብቻ የለም። በቀን ሰራተኛ ላይ ነው አድጋ ያራገዘች። ከዛ በኋላ ወንድሞች ሲሄዱት ምንም ወንድ የለም። የሰው ቤት ውስጥ ነው አርጊዛ ቆይታ። ከዛ ስትወልድ ነው እነሱ ወስዶ ወልዳ እስከ 2 ዓመት አቆዩት ወንድሞቼ እንጂ አባቷ ዛሬ አሁን አለው ልል ይችላል ሰው፣ ነገም አለው ልል ይችላል። በቤተሰብ የታየ ነገር ምንም የለም። እኔም የሚያውቅ ነገር የለም፣ ቤተሰቦቼ የሚያውቁ ነገር የላቸው። በፍርድ ቤትም ተጠይቄያለሁ። ምንም እንደው እነሱ ለአንድ ቀን ተኩል እንትን ለጥፎ ተዳዙ እቺ ልጅ የሚፈልግ ተብሎ ፍርድ ቤት እዛ መቱ ላይ ለዚህ ልጅ እኔ አጎቴ አለኝ ብዬ ቀረብኩ አይደለም። ለዚህ ልጅ አባት ሆኖ የሚቀርብ ነኝ የሚሰው ይቀርብ ብለው ተፈልጎ ጠፍቷል ነው ተለጠፈ። አሁን ሕፃኗ ሙሉ ስሟ ማን ነው? ሕፃኗ አሁን እሙማ እሙ ደበላ ነው የምትባለው። አባቷ ደበላ ነው ማለት ነው። ደበላ እሙ ደበላ አሉ። እናት ነግራታለች ማለት ነው። እናቷ ነግራለች። ደበላማ ደበላ አባቱ። እሺ አሁን ሲረከቧት ማን ብለው ነው የሚጠሯት? እሙ ደበላ ነው ይባላል። እሙ ደበላማ እግዚአብሔር ያለው ይበልን ምን ይጨመራል። እግዚአብሔር ያለው
ዋው እኔ አንድ ማወቅ የምፈልገው ነገር አለ። አለቃ ሀጎስ ቤት እዛ ኖረዋል 4 ቀን አይደለ ቆይተው በዛው መሙና አግኝተው ነው የመጡት። ምን አይነት ሰው ነበሩ አለቃ ሀጎስ? እንዴት ተቀበሉት? በጣም ጥሩ ሰው ነው። እንደውም ከነሱ ልጆቻቸው ራሱ መቀሌ ላይ ተቀበለን። ትንሽ የ11 ዓመት ልጅ አለ፣ እሱ ነው መጥቶ የተቀበለ ራሱ መቀሌ ላይ። ከዛ ወደ ተንቤን ያሳፈረኝ ያ ልጅ ነው። እኔ ሲገባ ደግሞ መናኸሪያ ላይ ተንቤን መናኸሪያ ላይ ልጃቸው ሴት ሰላም የምትባል ነው መታ የተቀበለችኝ። እሳቸው ወይኔ ገጠር ሰርግ ነበሩ በዛን ጊዜ። ማታ መጡ፣ ተገናኘን። እስከ 4 ቀን እኔ ነው ታመምኩት እንጂ እንሰሱ ጥሩ መስተንግዶ ነበረኝ። እንደገና ወደ መቀሌም ደግሞ ይዞኝ መጡ። ይዞኝ መጥቶ ነው ሕክምና አስገቡኝ። እኔ ታመሜ የአየር እንትኑ አዎ ሙቀት ስለሆነ ለዛው በጣም ጥሩ ሰው ነው። ምስታቸውም እሳቸውም አሁን ቢደወረሰው በሰኮንድ ነው የሚያነሱት። በጣም ጥሩ ሰው ነው። በጣም ጥሩ ሰው። እግዚአብሔር ይባርካቸው እንጂ አማርኛ ያወራሉ? አዎ አማርኛ ነው። ልጆቻችሁ ራሱ አማርኛ ነው የሚያወሩ እንኳን እሳቸው። ሻምበል አቤት። ይሄን የፈጠረው የእህቶ ልጅ ያለ እናት ያለ አባት ምንም እንኳን እንደ አባት አለቃ ሀጎስ እያሳደጉ ቢሆንም ይቺ ህፃን ደግሞ ከአስከሬን ጋር ቀኑን ባያውቁትም ለምን ያህል ቀን ተጣብቃ እንደቆየች የተፈጠረው በጊዜው የነበረ ጦርነት ነበረ። ያ ነው ለዚህ አይነት ጦርነት እንዲህ አይነት ነገሮችን ይፈጥራል። ደግሞ እርሶ መከላከያ አባል ነበርኩ ብለውኛል። ሻምበል ባሻ ታምሩ ነው ስሙም ራሱ። እስኪ ስለ ጦርነት አስከፊነት ወይም ስለ ጦርነትም ጦርነት የሚያውቁት ካለም ንገሩኝ። የጦርነት ጥሩ የለም። ጦርነት ማለት ያው ይታወቃል። ጦርነት አስከፊ ነው። ጦርነት ማለት ከጦርነት የሚገኝ እኮ ነገር የለም። ንብረት አይገኝም፣ የሰው ህይወት አይገኝም፣ ምድርም አይገኝም እኮ። ምድርም እኮ ትለወጣለች በጦርነት እኮ። ምድረ በዳ ሆና ሳሩ ራሱ ይጠፋል። በጦርነት የሚመጣ ነገር የለም። ሰላም የምትባለው እቺ ዓለም የያዘች 3 ፊደል ናት። ከሰላም የሚገኝ ብዙ ነገሮች እናተርፋለን። ያ ነገር አሁን ባይከሰት ይሄተም እዛ ሀገር ሄዳ እንደዚህ ህይወቷም አያልፍም። እቺ ልጅም እዛ ሀገር አትሄድም ነበር። የእንጀራ ጉዳይ እዛ ሀገር ወሰዳት፣ እሷን ህይወቷን አጠፋ። ከጦርነት የምናገኘው ትርፍ ምንም የለም ኪሳራ በስተቀር ኪሳራ ነው። አሁን ባለፈው 2017 እጃለሁ አይደለም መቀሌ እንደ ድሮ አላገኘውም። በፊት መከላከያ እያሉ ያቋታል። አዎ እንደ ድሮ አላገኘውም። ምንድነው በቃ መንገዱ ራሱ የለም። ምንድነው የመጣ ከጦርነት ነው። ምን ያገኘን ከዛ? ህዝቡ ራሱ እንደ ድሮ አይደለም። ቢያንስ የአለቃ ሀጎስ ራሱ ሱቅ የለም፣ ተቃጥሎ ያሳዩናል። የተቃጠለ ራሱ አልተሰራም። ብዙ ሰው ህይወታቸውን ከፍለዋል። ምንም ትርፍ የለንም ከጦርነት ኪሳራ በስተቀር ውድመት ምን በቃ። አለቃ ሀጎስስ ጦርነቱ እንዴት ይረዱታል ይመስለኛል? አወራችሁ? አዎ እስኪ ንገሩኝ፣ እሳቸው እንዴት ተረዱት? ብዙ ጭንቅ ደግሞ ጦርነቱ በተፈጸመበት ቦታ ነው። ብዙ ጭንቅ ውስጥ ነው የነበር። አሁን ነው ትንሽ የተረጋጋን። አሁን ይሄ ፕሪቶሪያ ከተባለ ወዲህ ፕሪቶሪያ ስምምነት ከተባለ ወዲህ ነው ተረጋጋን። እግዚአብሔር ይመስገን። ምግብ ራሱ መብላት የጀመርነናል። በጣም ነው አልቅሶ ነው የሚናገሩት። እዛ ከተማ ስንት ሰው ህይወቱ እንዳጣ በዚህ ጦርነት ምክንያት ንብረቱን ሱቁን ያጣው በጦርነት ነው። ከጦርነት የምናተርፈው ትርፍ የለን፣ ኪሳራ ብቻ ነው። ሰላም ወደ ሰላም ብንመጣ ብዙ ነገር እናተርፋለን። ሰው ይወለዳል፣ እንስሳ ሀብት እናፈራለን። ጦርነት ምንም ትርጉም የለም። ጦርነት አውዳሚ ስለሆነ ማንኛውም ሰው ያውቃል። ማንኛውም እዚህ ቁጭ ብለን እናወራ ነው። ጦርነት ካለ ራሱ የምንበላ ምግብ እኮ ቆርሰን እኮ ወደ አፋችን አንወስድም፣ ጥሌ ነው የምንነሳ ለመሸሽ።
ጦርነት ማለት አውዳሚ ነው። ደግሞም የህይወትም የሀብትም። በጣም ጥሩ። ህፃን እሙ ደበላ አሁን ወደ 8ኛ ዓመቷ ነው። በ3 ዓመቷ ከእናቷ ጋር እናቷ የመከላከያ ምግብ አብሳይ ነበረች። ወደ ትግራይ ሄደች በ2012። በ2013 ጦርነቱ ተጀመረ። እናት በጦርነቱ ተሰዋች ይላል ደብዳቤው። ከተሰዋችው እናቷ ጋር ካስከሬኑ ማለት ነው፣ በሌላ ስያሜ ስንት ቀን እንደቆየች አይታወቅም። በመሃል ልዩ ኃይሎች ካስከሬኑ ላይ የሚንቀሳቀስ ነገር አዩ፣ አገኟት። አለቃ ሀጎስ ለሚባሉ ተንቤን ላሉ ሰው አስረከቡ። እችን ህፃን ደግሞ የእህቴ ልጅ ናት፣ ማስታወሻዬ ላምጣት ላሳድጋት ብለው የብዙ መንግስት መስሪያ ቤት ተቋማትን ድጋፍ ይዘው ወደ መቀሌ ሄደው ነበር። ሻምበል ባሻ ታምሩ ጉታ የእህታቸው ልጅ ለማምጣት። አለቃ ሀጎስ ግን ቅድመ ሁኔታ አስቀምጠዋል። ይቺ ከጦርነት አሩር የተረፈች እንደ ቀለሃም ወድቃ የተገኘች ልጅ የምታድግበትን ሁኔታ ማወቅ እፈልጋለሁ፣ ካልሆነ እኔ ነኝ ማሳድጋት ነው። እሳቸው ደግሞ ለዚህ ድጋፍ ይፈልጋሉ። ሻምበል ይሄ ትልቅ ቻሌንጅ መሆን ያለበት ይመስለኛል። በሁለት ነገር እረዳለሁ እዚህ ውስጥ። በዛ በኩል የአለቃ ሀጎስ ልብ አይደለ፣ በዚህ በኩል ደግሞ የወንድማቸው የእህቴ ልጅ ማስታወሻዬን እኔ ማሳደግ እፈልጋለሁ የሚል፣ በዛ በኩል ደግሞ አስተዳደጓን ማወቅ ከኔ የተሻለ ነው ወይ የምታሳድጋት። በመሀል የነበረው ይሄን ሁሉ ውድመት ያመጣው ጦርነት ወደ ጎን ተብሏል። ማለት እንዲህ ነገር ነው የሚያመጣብን፣ ያ ይለፍ። ግን ህዝብ ለህዝብም ቤተሰብ ለቤተሰብም እንተሳሰር። ይችን ልጅ እንደ ልጄ ነው ማየው፣ ግን ደግሞ በስጋ የተወለደ ካለ ማየት ፈልጋለሁ ብለዋል። ለዚህ ድጋፍ ይፈልጋሉ እሳቸው። ከንቲባ ጽሕፈት ቤትም ሄደው ነበር። እኛ ጥሪያችንም እናስተላልፋለን አይደለም። ሀሳቤ ይሄ ነው የኔ። ብንተዋወቃቸው ደግሞ እኔ ደስ ይለኛል አለቃ ሀጎስን። እሱን ከዛ በፊት ባሻ አሁን እንዴት መሰለ እሳቸውም ይሄንን ነገር ፈልጋለሁ ብለው ሲናገሩ በግልጽ ነው የተናገሩት። ማየት ፈልጋለሁ፣ በህዝብ ፊት ነው መስጠት እንፈልገው። መምጣታቸው የሚቀር አይመስለኝም። እንደ እግረኛው እኛ ራሳችን ጥሪ እናደርግላቸዋለን፣ ይመጣሉ ብለን ተስፋ እናደርጋለን። ግን ከዛ ፊት ሻምበል ቢያስተዋውቁን፣ ከዛ ደግሞ እኛ እሳቸውን ብናቃቸው፣ የተወሰነ ብናወራቸው፣ ወደ አዲስ አበባ ይዘው ቢመጡ በመሃል ከዛ በፊት ደግሞ እኔ መስራት ያለብን ነገር አለ ብዬ አስባለሁ። ይቅርታ፣ ምክንያቱም ህፃኗን ማረፊያዋን ይፈልጋሉ። ሻምበል ባሻ ታምሩም ራሱ ያነሱት ነገር አለ። የኢትዮጵያ ህዝብ በሀሳብ ከንቲባ ጽሕፈት ቤት የሄዱት እኮ ማረፊያዋን ስለሚፈልጉ ማረፊያ ፈልገው ነው። ስለዚህ ይሄ ርክክቡም ራሱ መሆን ያለበት እግረኛው በመሃል እንደ ሚዲያ ይሆናል እንጂ የሚያግዛት የመንግስት መከላከያ ይታጠቃል፣ ስንቅ አብሳዩ ደግሞ ከኋላ እንደ መከላከያ በሲቪል ይሁን እንጂ ደሞዙ በመከላከያ ነው አይደለ? ለሀገር ነው። መከላከያ አይደለም፣ እነሱ ራሳቸው ነው የሚከፍሉ። በፔሮል አይደለም መከላከያ እዛ የሚመግባቸው እነሱ ነው የሚከፍሉ። ደግሞ መከላከያው ራሱ እዛ የሚበሉት የሚመገቡት ራሳቸው የሚከፍሉት፣ ሰራዊቱ ነው የሚከፍሉት። እዚህ በምድር ላይ ፔሮል ላይ አይተከልም። እሺ እሷ ማን ነው ደሞዟን የሚከፍላት? ለማን ነው እንትን የምትለው? ራሱ ሰራዊቱ ነው የሚከፍሉት። ሰራዊቱ አዋጣው ማለት ነው። ከባጀት ይወጣልና ይከፈልለታል። ስለዚህ መከላከያ እንደ መከላከያ ሰራተኛ አያውቃትም። መከላከያ ሚኒስቴር አያውቅም። የሚገርም ታሪክ ነው። ግን እኔ እንደውም ሀሳቤ እንዲህ አይነቱ ታሪክ ሌላ ነገርም ጽፎ ስለሚያልፍ ማለት ነው ኃላፊነት ነው። በዛ በኩል ባለቃ ሀጎስ በኩልም በዚህ በኩልም ያለውን ነገር የሚያስተሳስር ነገር ነው እና እንደው ማረፊያ ለማግኘት ያላቸውን ጥረት ስላየው እሱንም ቢያገኟቸው ብዬ ነው። የአዲስ አበባ ከተማ መስተዳድር እንደው የቀበሌ ቤትም ምንም እርስዎ ተከራይተው ነው እንደዛ አሁን እሱ ሊሆን ይችላል። እሳቸው ተከራይተው ነው የሚኖሩት። ግን ምን እናደርጋለን መሰለ እሳቸው ይዘው ሲመጡ እኛ አንን የቤት ስራ አንደኛ ሚዲያ ላይ ያለ ነው እና የሚመለከተንም ሰው አለ። አንደኛ ስትመጣ ቢያንስ ይሄን ያህል እንኳን የማሳደጊያ ይሄን ያህል ብር ተብሎ የሚባል ነገር በትንሹም ቢሆን የኢትዮጵያ ሕዝብ ሁሉም ሰው በአደራ መልክ መታ የራሷን አካውንት ቢከፈትላት ጥሩ ነበረ። ግን እንደው በአደራ መልክ አጎቷም ስላሉ በኃላፊነት በሳቸው ቢጣል የተወሰነ ነገር ቢሰበሰብ
ያም እንደ አንድ አሁን እኮ ልክ እንደ ጥሎሽ በል ሙሽራ እኮ ነው የምናመጣው። ከዛ ሁለተኛ ነገር ደግሞ የመንግስት አካላትም ሚስቶችና ህጻናትም ሌላም ከንቲባ ጽሕፈት ቤት ምን ይችላል ይሄን የሚመለከት ደግሞ ትንሽ አንድ ክፍል የምትሆን 2 ክፍል እሳቸው ለማሳደግ ኃላፊነት ሲወስዱ ሻምበል 1 ክፍልም 2 ክፍልም እንሰጣለሁ የሚል ከሆነ እሱም ግን በዋናነት ደግሞ የኢትዮጵያ ህዝብ አለ በመላው ዓለም ያለ የሚኖራል በግሏችን በግሏ እዚህ ደረጃ እስክትደርስ እኔ የትምህርት ቤት እኔ ልብሷን የሚል ካለ ያንም አለ። ከዛ በተጨማሪ እኮ አንድ እንደው በቀላሉ ማየት እንትን ማንለው አሁን ሻምበል ሲያነሱ ነበር ያለቃ ሀጎስ ሱቅም እኮ ተቃጥሏል በዚህ ድህነታቸው በዚህ ማጣታቸው ውስጥ ነው። እሷን ግን የተሻለ ነገር እንዲኖራት ፈልጋለሁ ብለው ከራሳቸው ማጣት ከራሳቸው ልጆች በበለጠ አስበልጠው የእሷን ፊውቸር ያሰቡላት። እሳቸውም ሲመጡ ደግሞ እዚህ ጋቢ አልብሰን ከተቻለ ይዘው ሲመጡ ጋቢ ለብሰው እናመሰግናለን መባል አለባቸው ብዬ ነው እኔ የማስበው። ይሄንን ግን ለማድረግ አሁን ለምሳሌ አንተ እንግዳ ሰው አይደለም እኛም ቤተሰብ እኔ አሁን ከመጓጓት የተነሳ ቤተሰብ ቢያረጉን ብናውቃቸው ድምጻቸውን ብንሰማቸው እንደምን አሉ አለቃ ሀጎስ ብንላቸው እኔ በጣም ደስ ይለኛል። ያንን ደግሞ ማድረግ አንተ አይደለም ብድግ አድርጋ መስደውለው ምናልባት እንደው ሻምበል ቢደውሉልን ቢያስተዋውቁን። አለቃ ደህና ነህ? እግዚአብሔር ይመስገን። ሰላም ናቸው? ደህና እግዚአብሔር ይመስገን። ቤተሰብ ሰላም ነው? ለእኔ ስጡኝ እስቲ ሰው ጋር እናገሩ። ከሰው ጋር ተነጋገሩ። አለቃ እንዴት አሉ? ደህና ጸኒሃ ጸኒው ይቀን የለ የአለቃ ሀጎስ። እኔ ተክለ ሃይማኖት አዳነ እባላለሁ። ቁም ነገር አህመድ ትባላለች ባልደረባዬ። እግረኛው ፖድካስታችን ላይ የእሙ ደበላን ታሪክ እየሰራን አለቃ ሀጎስ እንዴት እችን ህፃን እንዳሳደጓት ነገር ግን ደግሞ በመሃል ባሻ ታምሩ ደግሞ የህፃኗ አጎት ለመውሰድ መታው ነገር ግን እችን ህፃን ለመስጠት እቺ ህፃን ልታድር ልትውልበት የምትችለውን የኑሮና ቦታ ማየት እፈልጋለሁ ብላውኛል። ደግሞም ርክክቡ እኔ እንዲሁ በአደራ የተቀበልኳትን ከእጄ ስትወጣ በይፋ ህዝብ ባወቀው መንግስት ተቋም ባወቀው ሁኔታ ነው መሆን ያለበት ብላውኛል ሲሉኝ እስኪ እንስማቸው የተወሰነ ብለን ነው የደወልንልዎት። አለቃ ሀጎስ ህፃኗ እንዴት ናት ግን? ሰላም ነው ያለች ህፃኗ። በጣም ይገርማል። ደስ ብሎናል። ህፃኗን የተረከቡበት ያሳደጉበት ሁኔታ እኛ ሀሳባችን እንደው ወይ አዲስ አበባ እንደው ከሆነም የተመረጠ ቦታ ላይ እነሱን ቀርጸናቸዋል። ዛሬ ሀሳባቸውን ሰምተናል። ህፃኗን መረከብ ማሳደግ ነው የሚፈልጉት። እርስዎም ደግሞ አልከለከሉም። ሲሰጡ ግን ቅድመ ሁኔታ አስቀምጠዋል። ለኑሮዋ የሚመች ነው ወይ ጥሩ የምትማርበት ነው ወይ ብለዋል አይደለ? ስለዚህ አሁን መቼ ነው ሊሰጡን የሚችሉት? እኔ የሚፈቅደውማ ራሳ ስትጎረምስ ሀዲሴ ትላለች። አሁን እኮ በህፃኗ ገና ስትመጣ የእኛ ልጅ ያላት ታላቅ ልጅ አይደል? እንደ ሰላም ሲደርስ እኮ በራሴ ነው የሚሄድ ወደ ሀገር ስልቻለሁ አይደል? አሁን እስከምትውለው ድረስ መቆየት ነው የሚፈልገው እኔ ማለት ምክንያቱ 14 15 እስከምትወር ቆይቶ ከዛ በኋላ መምጣት ትችላለች በራሷ። አሁን ግን መጀመሪያ ተሸግራ ወደ ትግርኛ ቋንቋ ለመቀየር ተሸግራ ነበረች ህፃኗ። አሁን የኔማ ባለቤት እናቷ ናት፣ እኔም አባቷ ነው። ሌላ የምታውቀው አባት የለም ወይ ሌላ የምታውቃት እናት የለችም። የምታውቃት እናትም የካለች ሰዓት ሞታለች ነው የምትልህ። ታውቃለች መሞቷ። ግን እንግዲህ ወደ ሌላ ቦታ እንደገና ስንልካት ደግሞ ትሸገራለች ህፃኗ። አሁን ለመለማመድ ቋንቋው ሳይሆን ሰው ራሱ መለማመድ ጎረቤቱ እናት ሆን አባት የሚሆን ሰው ያዳልን ያጎት ሞቶ ማለት ነው። ህፃናት እናቴ ነው ወይ አባቴ ነው ለሚስቴዝ እንጂ አሁን የምትቀያየረው ነገር የለም። ስለዚህ በዚህ ምክንያት ነው እኔ ትንሽ ትቆይና የራሷ ፍላጎት ሲደርስ ትሄዳለች። ራሷ ነው የምትሄድ። አጎት ደግሞ የእናቷ ወንድም ደግሞ የእህቴን ማስታወሻ ምትኬ እንፈልጋለሁ በእህቴ ባህል በእህቴ ቋንቋ ማሳደግ እፈልጋለሁ። አለቃ ሀጎስ እስካሁን
አሳድገውልኛል፣ ተረክበውልኛል። ከዛ ከጦርነት ከእህቴ አስከሬን ላይ ተነስታ ለሳቸው ተሰጠች። ለዚህ ውለታቸው አመስግኜ የእህቴን ልጅ እፈልጋለሁ ነው የሚሉት። ደግሞ እርስዎ ያው መወለድ ቋንቋ ቢሆንም ዝምድና ብንቆጥር ደግሞ አጎት ይቀርባታል ከእርስዎ አይደለ? አዎ አጎት ይቀርባታል። እውነት ነው። አዎ እኛ የመንፈስ ልጅ ናት እንጂ በቤተሰብነት ምናምን የሚገናኝ አይደለም። የመንፈስ ነው። የመንፈስ አባትም አለው አይደል? በእግዚአብሔር ዋጋ እናገኘዋለን። እሷም ደግሞ የምታመሰግነው ራሷ አለ። እኛ የሰራነው ነገር እሷ ራሷ አውጣ ሴት አባቷ መሆኔ ወይ ደግሞ መንፈሳዊ ስራ ሰርተን ለእሷ ብለን የሰራነው ነገር ስላለ ስታውቅ መሄድ ይችላል ብለን የገመትነው እኛ ነው። እሳቸው እኮ ደግሞ ልጅቷ በምን ሁኔታ ነው የምታድገው የኑሮ ሁኔታዎቸውን ካወቅኩ እሰጣለሁ ብለውኛል ሻምበል ባሻ ታምሩ። እሺ እርስዎ እሰጣችኋለሁ ግን እንዴት ነው የምታሳድጓት ሀብታችሁ አቅማችሁ ብለው ጠይቀዋቸው ነበረ እንዴ ከዚህ በፊት? አዎ በዛም ምክንያቱም ጠይቄ ነበርኩት። እሱ አይደለም ተነጋግረን አይደል? እሱም እኛም አሳለን ያው ወጥተን እሱም ያው ነው ዝሮ ስለ ባህት አይደለም ያልኩት ለማወቅ ነው እንጂ ለማሳደግ ያስታል አይደለም። አሁን ደግሞ በኢትዮጵያ ሕዝብ ፊት እሳቸው ሚዲያ ላይ ወጣው በኢትዮጵያ ሕዝብ ፊት የእህቴን ልጅ ያስረክቡኝ እሳቸውም ፈቃደኛ ናቸው። ነገር ግን የኢትዮጵያ ሕዝብ ይሄን ታሪክ ያውቃል። ተአምር ነው የተፈጸመው። አለቃ ሀጎስንም አመስግኖ እሳቸው እስካሁን ላደረጉት በእርግጥ ከኔ ጋር መታደገች ማለት አለቃ ሀጎስ ጋር ያለው አባትነት የመንፈስ አባትነት ይቋረጣል ማለት አይደለም። ነገር ግን እኔ ደግሞ የእህቴን ማስታወሻ እፈልጋለሁ ነው የሚሉት። አዎ እንደዛ ነው። እኛው ደግሞ ማለት የሰራነው ስራ አሁን እኮ ልጅቷ የላክናት ናት። መላክ የህፃን መላክ ሚላክ ነገር አለ አይደል? አዎ ለዛ ብለሽ ነው እንጂ ሌላ አይደለም። እንደገና የሚደረግ ሆነም ተመካክረን እናደርገዋለን። እሺ የኛ ፍላጎት ግን ምን መሰለህ? ቆይቷ እዛ ህፃንነቷ ጨርሳ ስትሄድ ቆንጆ ነው። ምክንያቱም ለእኛም እንድታውቀን እንድንተዋወቅ እኛም ልጃችን ናት እያልን እና እሷም ደግሞ እንደዚህ ያደረጉልኝ ወላጁ አሉ ምናምን እንድታውቅ ብለን ነው። ሌላ ምንም ነገር የለው። ሌላ ምንም ነገር የለም። እስኪ እነሱ ደግሞ የእህታችንን ልጅ ሳትረሳን በማንነቷ ወደኛ እንዲመለስ እንፈልጋለን ነው የሚሉት። በመሃል እኛ እንደዋወላለን። ድምጾን ስለሰማን ደስ ብሎናል። ይሄ አሁን ያወራ ነው በካሜራ ተቀርጿል። ይሄ ድምጾ ከነሱ ጋር ሆኖ ሚዲያ ላይ ይወጣል። ደግሞ መልሰን እንደውላለን። እሺ በቃ ችግር የለው። አለቃ ነጋገርም ችግር የለው። እሺ አለቃ ሀጎስ ይቀን የለይ። እሺ በጣም ደሃን ይደሩ። ደሃን ጽኑሁ። ቻው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እንትናቸው ሀሳባቸው አሁንም ከልጅቷ ጋር ነው። በቃ አሁን ምክንያት ነው አንዳንድ ጊዜ ሰው ፍቅር አለባቸው። አሁን ቋንቋ እነሱ እኛንም ደግሞ እንዳትረሳን አሉ። ምክንያቱም አብረው የሚበሉት አብረው የሚጠጡት አብረው የሚኖሩት ከእሷ ጋር ነው እና ምንድነው እንዳትረሳን ደግሞ እኛንም አይነት እና እንደ ሰላም 14 ዓመት ምናምን ሲሆናት እኮ ልሄድ ትላለች። ከአንድ በቷ ይወጣል። ያኔ ስትመርጥ እኛ ነስናለን ብለዋል። ደግሞ በዚህ በኩል
አይ ሁለት አባትና እናት ይኖራታል በቃ እርሱ በዚህ በኩል የኛን ደግሞ እንዳትረሳን ይላሉ የነህታቸውን ይፈልጋሉ በተለየ ይችልች በሐሳብ ተክሊ በሐሳብ የተባለው እኮ እዚህ ጋር ነው አሁን የኢትዮጵያ ህዝብ በሐሳብ እንዲረዳኝ ይፈልጋሉ ምንድነው አሁን ይሄ ነው በቃ አሁን የትደግ የሚለው አንድ ሐሳብ ነው ግን እቺ ህፃን መምጣት አለባት ብሎ ያምናሉ ሻምበል ባሻ ታምሩ ጉታ በዛ በኩል ሐለቃ ሀጎስ ደግሞ የለም እኔ ጋር ትደግ ነው ተመልካቾች ግን የትደግ እዚህ ከስር ምናስቀምጠው ቁጥር አለ ይደውሉ ይችን ህፃን ስፖንሰር አደርጋለሁ ያመት ልብሷን ምን ካሉ በስልክ ቁጥራቸው ይነጋገሩ እሺ ከኛ ጋር ደግሞ በተለየ ኮሜንት ላይ ቢጽፉልን ለዚህ ጉዳይ በተለየ እናነበዋለን ቀጥለን ደግሞ ሐለቃ ሀጎስን ለማግኘት እንሞክራለን በዚህ መሃል ደግሞ እችን ህፃን ያስከፊው ታሪካችን ውጤት ናት ብዙ ነገር ማሳያ ይሆናል የሚሉ በተለየ ደግሞ እሳቸው አዲስ አበባ ከተማ መስተዳድር ሄደዋል ነበር እሱንም እንትን ያሉ ካሉ ያግኙን መልካም እድል ነው የምንመኝልዎ ሐለቃ ሀጎስን ደግሞ ለማግኘት እንሞክራለን እያዩን ከሆነ እባክዎ እኛ ሁለታችሁን ማገናኘት ህፃኗ ግን የሚመቻት ቦታ ማደግ እርሶም የመንፈስ አባት እሳቸውም የስጋ አጎት ሆነው እንዲቀጥሉ እንፈልጋለን ምን ይላል የእሳቸው ሐሳብ እሱ ነው ያው የኔ ሐሳብ ወስጄ ማሳደግ ነው አንደኛ የህታችን ልጅ ስለሆነች ታላቃችን ትልቅ አለች እሷ አሁን መንቀሳቀስ ስለማትችለው እቺ ነው ራሷን ያሳደገች እቺ የህታችን እቺ ልጅ እዛ ሀገር አለች ሲባል በጣም ታማ አሁን ነው ያለች የት ነው ያለችው እሷም ሉባቦር መጥተው ያለች ስለዚህ እቺ ልጅ ወደ ሉባቦር ወደ አዲስ አበባ ነው የምታድገው አድርሼ እመጣለሁ አገናኝቼ ዘመዶችን ሁሉ ሳይቼ ግን የሚያሳድጉት እዚህ ነው አዲስ አበባ ራሴ ጋር ነው እንጂ ለማንም አልሰጥም በጣም ጥሩ ጽኑ ምን አለሽ እኔ ጽኑ ድምጿን ሳልሰማማ መሄድ አልችልም የጽኑ ያው እኔ የምለው ያው ከዚህ የተረዳ ነው ጦርነት ምን ያህል ከባድ እንደሆነ እንደገና ደግሞ በጣም ኢትዮጵያዊነት የታየበት ነገር ነው በጣም አሁንም ስልኩ ላይ እንደሰማ ነው በቃ ማለት እንደምትሄድ ያውቃሉ ቤተሰቧ ጋር አጎት እንደሚቀርብም ያውቃሉ ግን በቃ ከፍቅር የተነሳ ምን አይነት ምላሽ እንደሰጡም አይተናል እና ሁላችንም ይመለከተናል ማለት ይቺ ልጅ እናትም አባቷም የት እንዳለ አይታወቅም እናቷም ያው እንደሰማነው ነው በህይወት የለችም ስለዚህ የሁላችንም ኃላፊነት ናት ማለት ጋሽ ታምሩም ቢሰጥ ይቺ ልጅ የደረሰች ይሄ ሚዲያ ላይ የወጣ ነገር ነው የደረሰች ምን ሆነች ሁላችንም ወደፊት የምንጠይቀው ነገር ነው ስለዚህ አሁን ሁላችንም ሊያሳስበን የሚገባው ይቺ ልጅ አዲስ አበባ መታ ምን አይነት ትምህርት ቤት እንዴት አይነት ጥሩ ነው የምትኖረው የእናቷ አሟሟት ስለሚያሳዝን ጦርነት ያመጣብን ነገር ስለሆነ ሁላችንም ጭንቅላታችን ውስጥ ስለምትመጣ ጥሩ ደረጃ ለማድረስ ነው ህሊና ያለው ሰው ሁሉም ሰው ይሄን ነው ሊያስብ የሚገባው ስለዚህ በቻልነው ፍጥነት ልጅቷ ወደ አዲስ አበባ መታ ትምህርቷን ተምራ ጥሩ ደረጃ ስትደርስ ማየት ነው የምንፈልገው ኃላፊነቱን እንዳልኩሽ እሳቸው ላይ ብቻ አይደለም እንጥለው የኢትዮጵያ ህዝብ ኃላፊነት ነው ማንም ሰው ራሱ ላይ ቢደርስ አንድ ህፃን ልጅ ሬሳ ላይ ስንት ቀን እንዳደረች ስንት ቀን እንደዋለች አይታወቅም ከዛን ማይታወቅ አካል አንስቷት አሳደገ ስለዚህ ይሄ ትልቅ መልእክት ስላለው ሁላችንም እጃችንን ተባብረን ልጅቷን ወደ ተሻለ ነገር ብናረግ ባይ ነኝ እናመሰግናለን ሰምተናል በሌላ ቪዲዮ እንደምንገናኝ በጣም 100% ሹር በተመለከተ ሐለቃ ሀጎስም እንደውልልዎታለን ያው ሽማግሌ እንልካለን ስለመጣችሁ እናንተም እናመሰግናችኋለን መልካም እድል ይሁንላችሁ እናመሰግናለን አይገባ ጽኑ ግን በተለይ እኔን ብታሳድጊኝሽ የሙደበሌን ጉዳይ እንዳንረሳ በሱ ጉዳይ እንመጣለን በቃ ተውተክሌ ይሄ ይተላለፍ ያለ ተረከቢኝ አጎታለሁ ተሻምበላችሁ እናመሰግናለን ተመልካቾቻችን እሺ